በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 5 ቀን በዚህች ቀን በከሃዲው ኡልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። ይህም ከንጉሥ ቆስጠንጢኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ እያበራ ለንጉሥ ቆስጠንጢኖስ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ የቅዱስ አውስግኒዮስ ወደ ንጉሡ ቀርቦ እንዲህ አለው። ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶችህን ታሸንፋለህ። ያን ጊዜ ከቆስጠንጢኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስን ስም ይጠራ ዘንድ የደፈረ የለም። ቆስጠንጢኖስም በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትንም ስልጣን አቁሞ ከፍ ከፍ አደረገ። ይህም ቅዱስ አውስግኒዮስ ዕድሜው 110 ዓመት እስከሆነው ከቆስጠንጢኖስና ከልጆቹ ዘመነ መንግስት በኋላ እስከ ከሃዲው ኡልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያ ወዲህ ሲመላለስ ሁለት ሰዎች እርስ በርሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ወዶ አስታረቃቸው። በመታረቃቸውም ደስታ አደረጉ። እርሱ የከበረ አረጋዊ ሰው ነውና። ከዚያም አንድ ክፉ ሰው ወደ ንጉሥ ኡልያኖስ ሄዶ ነገር ሰራበት። እንዲህም አለው። አውስግኒዮስ በራሱ ፈቃድ ገዥና ፈራጅ ዳኛ ሆነ። ንጉሥም ይህን ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመህ ማን ነው አለው። የከበረ አውስግኒዮስ መልሶ ነፍስህ በእጁ የተያዘች የእግዚአብሔርን አምልኮት ትተህ አንተ ለረከሱ ጣዖታት ለምን ሰገድክ? ከአንተ በፊት የነበሩ ነገስታትን ለምን አልተከተልካቸውም? እኔ እንዳንተ ወታደር ሆኜ ከቆስጠንጢኖስ ጋር 20 ዓመት ኖርኩ። ከልጆቹም ጋር ነበርኩ። ከእነርሱ ውስጥ እንዳንተ ያለ ጠባየ ክፉ የለም አለው። ኡልያኖስም በቅዱስ አውስግኒዮስ ላይ እጅግ ተቆጣ። ይሰቅሉት ዘንድ በጎኖቹም ውስጥ መብራቶችን አስገብተው እንዲለበልቡት አዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይህን ሁሉ ታገሰ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። ወታደሮችም ሊቆርጡት በመጡ ጊዜ እስኪጸልይ ይታገሱት ዘንድ ለመናቸው። ጸሎቱንም ሲፈጽም የከበረች ራሱን ቆረጡት። የምስክርነት አክሊልንም በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛ ነው። የዚህም የአባ ማቴዎስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ስራዎችም ፍጹማን የሆኑ ናቸው። የአባቱም ስም ስምዖን የእናቱም በርባራ ይባላል። እግዚአብሔርም ሁለት ዘርን ሰጣቸው። የታላቁም ስም የያዕቆብ የታናሹም ማቴዎስ ነው። እነሆ ማቴዎስም በእናቱ ሆድ ሳለ የአቡፌስ ሀገር ኤጲስቆጶስ አባ ጴጥሮስ እናቱን አገኛት። ባያትም ጊዜ ከበቅሎው ላይ ወርዶ ሆዳን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። እነሆ እንደ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ካንቺ ይወጣልና አላት። አባ ማቴዎስም ከተወለደ 15 ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አቡፋና ገዳም ወደ አለ ቆሞስ ወደ አባ አብርሃም ሄዶ የምንኩስና ልብስ እንዲያለብሰው ለመነው። እርሱም ከታላቅ ወንድም ተስማማ አለው። አባ ማቴዎስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳሳት እንደሚሆን በእጆቹም ድንቆች ተአምራቶች እንደሚደረጉ ነገረው። ወደ ወንድሙ ወደ ያዕቆብም ደርሶ እንዲመነኩስ ያሰናብተው ዘንድ ለመነው። አባበለውም። እምቢ ባለውም ጊዜ የአባ አሞኒ ወደሆነ ወደ ቶና ገዳም ሄዶ በቤተ ክርስቲያኑቱ ተማጸነ። መነኮሳትም ወንድሙን በለመኑለት ጊዜ የወደደውን ያደርግ ዘንድ ተወ። በዚያንም ጊዜ ወደ ቅዱስ አውፋና ገዳም ሄዶ አባ አብርሃም አመነኮሰው። ከመነኮሳት ሁሉ እስከ አየለ ድረስ በጾምና በጸሎት ተጋደለ። 1 ዓመትም ከሆነው በኋላ ኤጲስቆጶሱ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማቴዎስንም ትዕግስቱንና ብልህነቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶሱም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋ በኤጲስቆጶሱ ዘንድ ኖረ። ዕድሜውም 18 ዓመት ሲሆን ሳይወድ በግድ ኤጲስቆጶሱ ቅስና ሾመው። ሰይጣንም ቀናበት። ፊቷንም እስካሳየችውና ለክፉ ፍትወት ስራ እስከተናገረችው ድረስ በአንዲት ደም ግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከ ተመኘ ድረስ ማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው።
ኤጲስቆጶስም መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ወጋው። ብዙ የሆነ የኤጲስቆጶስን መቀደሻ ልብሰ ተክህኖ አንስቶ በየጥቂቱ በምላጭ ቆረጠውና መልሶ ከቦታው አኖረው። በማግስቱም ኤጲስቆጶሱ አባ ማቴዎስን መቀደሻዬን ልብሰ ተክህኖ አምጣልኝ ዛሬ ቀድስ ዘንድ አለው። ባቀረበለትም ጊዜ እንደ እንጨት ጥራቢ ሆኖ በፊቱ ወደቀ። ኤጲስቆጶሱም ተቆጥቶ ይህን የሰራ ማን ነው አለ። አባ ማቴዎስም እኔ ነኝ። አሁንም ወደ ቦታዬ ካላሰናበትከኝ በዚህ ቦታ በዝሙት ከምወድቅ ከዚህ የበለጠ እሰራለሁ አለ። ከዚህም በኋላ በየቀኑ 300 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዳያድር በቤተ ክርስቲያንም ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች ስለ እርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማቴዎስም ይህን ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶሱም ትዕግስቱንና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም ወጥቶ መነኮሰ። ሰይጣንንም እስካሸነፈው ድረስ ተጋደለ። አባ ማቴዎስም ወደ አባ አንጦኒዮስ ገዳም ሄዶ በዚያ እየተጋደለ ብዙ ዘመን ኖረ። ከዚያም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱም ላይ ወንጌልን ሲያኖር በእጁም መክፈቻን ሲሰጠው ራእይን አየ። አባ ያዕቆብም በነቃ ጊዜ ይህን ራእይ ለአባ ማቴዎስ ነገረው። ከዚያን ጊዜም ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዘዋወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችንን ኢየሱስ ክርስቶስን በመሰዊያው ላይ ተቀምጦ አየው። በታናሽ ሕፃን አምሳል በጻሕል ውስጥ ተኝቶ ነበረ። ህብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ልቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህንንም ራእይ ለማን አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበረ። ይህንንም ይገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲትም ዕለት አባ ማቴዎስ እንደ ልማዱ ሊቀድስ ገባ። ጌታችንን ኢየሱስ ክርስቶስን በሕፃን አምሳል በጻሕል ውስጥ ተኝቶ ህብስትንም መስሎ በአባ ማቴዎስ እጅ ሲቆረስ ለመምህሩ ለአበምኔቱ ታየው። አበምኔቱም አደነቀ። ለእኛ ለሰው ልጆች ይህን ታላቅ ጸጋ የሰጠህን አቤቱ ለአንተ ምስጋና ይገባል አለ። አባ ማቴዎስም ይህን ባየ ጊዜ የብረት ችንካር አመጣ። ተገልቶ ከእርሱ ትል እስኪወጣ ድረስ በጉልበቱ ውስጥ በአርብ ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሂዶ አብዝቶ እየተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ የሚያየው ሆነ። ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው ሆነ። ከዚህ በኋላ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ያለ ውዴታው ይህን አባትህ ሾሙት። እምቢ ባላቸውም ጊዜ ጠባቂዎችን በላዩ አደረጉ። በማግስቱም ሊቀ ጵጵስና እንደሚገባው ያዩትን ራእይ ኤጲስቆጶሳቱ ሁሉም ነገሩት። አባ ማቴዎስም እንደማይተዉት አውቆ በስውር ምላጭ ወስዶ ምላሱን ጎትቶ ቆረጣት። በዚያችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱን እንደ ቀድሞዋ አድርጋ መለሰችለት። ወደ እስክንድሪያም ወሰዱት። በነሐሴ 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ሊቀ ጵጵስና በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይ የሚያደርጉት ዘንድ የወንጌላዊ ማርቆስን ራስ አመጡ። እርሷም ወደ ላይ በረረችና አፉን ሳመች። ከዚያንም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በአርብና በረቡዕ ቀን ከሰው ማንም ወደ እርሱ ቤት የሚገባ የለም። ወንድሙ ውድም አስፈሪ ነግሶ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባትህ ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታንን በማስነሳት በዘመኑ ብዙ ድንቅ ተአምራትን አደረገ። በዘመኑም ከምስር ስልጣን በታች ክፉ ሹም ተሾመ። ሊቀ ጳጳሳት ማቴዎስን አስቀድሞ የሌለ ግብርን ሊቀበለው ሽቶ ግድ አምጣ አለው። በከለከለውም ጊዜ ታላቅ የሆነ ድብደባ እንደበደበው ተሸክመውም ወደ ቤቱ ወሰዱት። በዚያችም ቀን ከዚህ ዓለም ጻዕር ታሳርፈው ዘንድ እመቤታችን ቅድስት ድንግል ማርያምን ለመናት። እርሷም ተገልጻ አትዘን፣ ከ8 ቀን በኋላ ታርፋለህ ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን ሕዝቡንም ሁሉ አስጠራቸውና የእረፍቱን ቀን ነገራቸው። የሃይማኖትንም ነገር መከራቸው፣ ባረካቸውም። ከዚህም በኋላ ጊዜው ደርሶ ሕማሙ በጸናበት ጊዜ የእመቤታችን የቅድስት ድንግል ማርያምን ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱንም ተሳልሞ ሳማት። ፊቱንም በመስቀል ምልክት አማተበ። ክርስቶስን የሚያምኑ ምእመናን ያሉበትን ሀገር ሁሉ ባረከ። በእሁድ ቀንም በሰላም አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የአሬዮንዮስ የሌሎችም የሴቶችና የወንዶች የሮማዊው ለንጊኖስ የአባ አርሳኒን የጎበኘችው የእለእስክንድርያ የአውስያ መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙም አሜን።